የሚቀመጥባቸው ሰዎች ነበሩ። ወሃቢያ ከመጣስ ይኸውልህ ወላሂ ተብሎ ጺም አሳድጎ የሚሸጠው ወላሂ እያለ እያጭበረበረ ያለው በየትኛውም ቦታ ብትሄድ ወሃቢያ ነው። የሚገልህም ወሃቢያ ነው። ዛሬም ነገም ለሀገራችን ጠንቅ ሁላችንንም ሊገለን መጀመሪያ አህሉ ሱና ወል ጀማዓ እኛን ይገለናል። እኛን ከጨረሰ በኋላ አገሪቷን በሙሉ እየበጠበጠ እየገደለ ይኖራል። ወሃቢያ ገዳይ ነው ዛሬም ነገም ማለት ነው። በማስረጃ ሁሉንም ነገር ከፈለጋችሁ በፈለጋችሁት ነገር ጠይቁን እንነግራችሁ። መልካም እንደሰማችሁት ነው እንግዲህ ያ ቴንኪው። በቃ እኛም ይሄን ነው ደጋግመን የምንለው። ወሃቢያ ሲባል አይምሮአችን ማንኛውም ሰው አሁን አይምሮ ላይ የሚመጣው አብዛኛው ማለት ነው ወሃቢያ ሲባል አራጅ፣ ውሸታም፣ አጭበርባሪ፣ ጨካኝ፣ ደም የጠማቸው አካላት እንደሆኑ በደንብ ህዝቡ ተረድቷል። ይሄ አህባሽ ወንድማችን እየተናገረ ያለው ይሄንኑ ነው ማለት ነው። ይሄንኑ ነው ያንተ አላ ለእኔ ገጣጥመህ እንኳን አሸንጉሊት አይወጣውም ከተባባልክ በኋላ አንድ አላህን ነው የምናመልከው ማለት በጣም አሁንም ዋብያዎች ውሸት ነው የሚሆነው። ለዋብያዎች ማጭበርበር ነው የሚሆነው። ምክንያቱም አንተ የምታመልከው አካል አንተ ጌታዬ ብለህ የምትገዛውን አካላቱን ብገጣጥመው እንኳን አሸንጉሊት እንኳን አይሆንም። አንተ የምትገዛው አንተ የምታምነው አምላክ ለእኔ ጣዖት ነው እያልኩህ አይ አንተ የምታመልከው አላህን እኔ የማመልከው አንድ ነው ማለት እንዲቴል ወደፊትም እንገባበታለን። ተደጋጋሚ ውይይትም አድርገንበት አሳይተናል። አንተ የምታመልከው አምላክ ሀባሾቹ የሚያመልኩት አለ፣ ዋብያዎቹ የሚያመልኩት አለ። በፍጹም አይገናኝ ነው። የዋብያዎቹ ከአርሽ በላይ ያለ እጅ እግር ባት ምናምን የተወሰኑ ክፍለ አካላት ያሉት ግን ጭንቅላት የሌለው 2 እጅ ያለው ጭንቅላት የሌለው 5 ጣቶች ያሉት አንገት የሌለው ባት ያለው ወገብ የሌለው ታፋ የሌለው አይን ያለው ጆሮ ያለው ነገር ግን እዚህ ፓርት ላይ የሌለው እነኚህ አካላቶች ገጣጥማችሁትም ሆነ ለያይታችሁት አስቸጋሪ ነገር ነው ማለት ነው። ስለዚህ አስቸጋሪ ነገሮች አሉ። አስቸጋሪ ነገሮች ስላለ ማለት ነው። ስለዚህ የዋብያዎቹ ብዙ እንከን የሚወጣበት ነው። ቲክቶክ ላይ ያሉት ዋብያዎቹ ናቸው። ሞሮፍ የዋብያ ኡስታዞች ናቸው ያሉት። እነኚህ ኡስታዞች ደግሞ በጣም ነው የሚዋሹት፣ በጣም የሚያጭበረብሩት። ከአካላት አንጻር እንኳን ሴንስ ማይሰጥ ነው አስተምሮታቸው። ደጋግመን ደግሞ እሱን አሳይተናል። ደጋግመን እሱን ለማሳየት ሞክረናል፣ አሳይተናል። ኢቨን ከቁጥር አንጻር እንኳን የዋብዮቹ አላህ በአካል ደረጃ ስንት አላህን እንደሚያመልኩ እንኳን አያውቁም። ደጋግመን አሳይተናል። ዝም ብለው አንድ ይላሉ። አንድ ምንድን ነው ዲፋይን አድርጉ ሲባሉ ዲፋይን አድርጉ። አይ አላሁ ሰመድ ተብለናል። ቁል አላሁ አሐድ ተብለናል። ኦኬ እሱ መጠጊያ ነው፣ እሱ አንዱ ነው። ምንድን ነው አንዱ? አንዱ ማለት ምንድን ነው? አካሉ ነው አንድ። ኦኬ እጁ ነው አንድ ወይንስ እግሩ ነው አንድ? ወይንስ እንደኛ 2 እጁ ከትከሻው ጋር የተገጣጠመ እግሮቹም ወጥ የሆነ ነው? ያው ወጥ ስለሆንኩ አንድ ተብያለሁ። እጆቼ፣ ጆሮቼ፣ አይኖቼ እኔ ላይ የተነጠለ ስላልሆነ ከኔ አንድ ተብዬ እጠራለሁ። አላህ እንደዛ ነው? አይ ከፍጡር አይመሳሰልም። ስለዚህ 2 አይኑ እዛ ጋር ከሆነ 2 ጆሮ እዛ ጋር ከሆነ 2 እግሩ እዛ ጋር ከሆነ ፊቱ እዛ ጋር ከሆነ አንድ ተብሎ አይጠራም። እንዴት ነው? አይ እዛ ውስጥ ፍልስፍና ውስጥ አንገባ፣ አስቸጋሪ ይሆናል። በቁጥር አላህ ስንት ነው? ደጋግሜ ጥሪ ጥያቄም አቅርቤ ነበረ ቴሌግራም እስከ ቲክቶክ ላይ። ቴሌግራም ላይ አንድ ልጅ ብቻ ነው የሞከረው ለመመለስ። መጨረሻ ላይ ግን እንደማዋጣው ሲያውቅ እሱም ከዋብያ ወደ ሀባሽነት ቀየርኩት ማለት ነው። ከዛ የመጀመሪያ የሰራው ፐርሚስ ግን የዋብያዎችን አስተምሮ ስለሆነ የመጣው ያንን መልሼ ሳመጣበት በቃ እናቁም አለ ማለት ነው። በዋብያዎቹ ስታይል ሲከራከረኝ ከቆየ በኋላ ልክ ሲመታበት የሀባሾቹን አይነት አቂዳ ዘው መጣ ማለት ነው። የመጀመሪያ የተናገርካቸው እንዲህ ናቸው ብዬ ጽሁፎቹን በስክሪንሻት ማየት ትችላላችሁ። ቴሌግራሞች ላይ ስላለ ስልክለት በቃ ከዚህ በላይ መሄድ አልችልም ማለት። ቲክቶክ ላይ ጥያቄ አድርጌ ያለው አንድ ሰው ደፍሮ የመለሰው የለም። ኢቭን ንጽጽር አቆማለሁ አላህ በአካሉ ይሄን ያህል ነው ብሎ ቁጥር የሚያመጣ ካለ አቆማለሁ ብዬ ነበር። አንዳቸውም አልደፈሩም። ኤኒዌይስ ዛሬ ግን የምንመለከተው ሱራ 9:30 ላይ የሚገኘው መሰረት በማድረግ ኡዘይር
አይሁድ ኡዘይር ያላ ልጅ ነው አለች። ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት የካዱ ሰዎችን ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ የሚል ሴንቴንስ አለ ሱራ 9 ሱረት ተውባ ላይ 30ኛው ሀያ ላይ ማለት ነው። ይህ ክፍል ብዙ ችግሮች ያሉበት ነው። ዛሬ የምንመለከተው ግን ሞር ፎከስ አድርገን ሱራ 930 ከልጆች አንጻር ሳይሆን ከእኛ አንጻር ሳይሆን አሁን ደግሞ ከአይሁዶች አንጻር ደግሞ እናየዋለን። አይሁዶች እዝራን ነው አምላክ የአላህ ልጅ ነው፣ ስለዚህ አምላካችን ብለው የሚያምኑት እዝራን ነው ብሎ ይለናል ቁርአኑ። ሐዲስም ላይ አለ። በቂያማ ቀንም አይሁዶች አላህ ይጠይቃቸዋል። ክርስቲያኖቹን ሲጠይቃቸው ማንን ነው የምታመልኩት ሲላቸው ኢሳን ያላህን ልጅ ይሉታል። ሂዱ ጋነም ብሎ ይልካቸዋል። አይሁዶችን ይጠራና ደግሞ አይሁዶችንስ ማን ነው የምታመልኩት ሲላቸው እንትና እዝራን ያላህን ልጅ ይሉታል። አይ አላህ ሚስት የለውም፣ ሚስት ሳይኖረው ልጅ እንዴት ይኖረዋል? ሂዱ ጋነም ይላቸዋል። አሁን ጥያቄያችን አይሁዶች በታሪካቸው እዝራ የሚባል አይደለም የሚያመልኩት። ሎክ አሁንም አሉ እስራኤሎች፣ አይሁዳውያን አሉ እስራኤሎችን ጋር ከኢትዮጵያ ሄደ እስራኤላዊ ካላችሁ ቤተ እስራኤልም ካለ የምታመልከው እዝራን ነው እንደ በሉና ጠይቁት። ምንድን ነው የምትሉት ነው የሚላችሁ። ኖ ነው የሚላችሁ። ቁርአኑ ግን ምንድን ነው የሚለን? የአላህ ልጅ እዝራን ነው የሚያመልኩት አይሁዶች ይለናል። በቂያማ ቀን ይጠየቃሉ። ማን ነው የምታመልኩት ሲባሉ እዝራን ነው ይላሉ። ማንን ስታመልኩ ነበር ተብሎ ሲጠየቁ ማለት ነው እዝራን ነው ስናመልክ ብለን የቆየ ነው ብለው ይመልሳሉ ይላል። ስለዚህ ይህንን በታሪክ ውስጥ አንድ ነው፣ ብዙ አይደለም ያልኳችሁ። ሙሐመድ ይህንን ቁርአን ይዞ ከመምጣቱ በፊት አይሁዶች እንደዛ ብለው ያመለኩበት ታሪክ አለ። አንድ አምላካችን እዝራ የሚባል ነው፣ አንድ ነው። ደጋግመን አሳይተናቸዋል ከዚህ በፊት። እስልምና የነቢያት ነው ይላሉ። ብዙ ሶርስ አይደለም፣ አንድ መረጃ አንዲት ብቻ ከሙሐመድ በፊት እስልምና የሚባል ሃይማኖት አለ የሚል ካለ እኔ የፈለጋችሁትን ቅጣት እቀጣለሁ፣ ሶሻል ሚዲያን ለፈለጋችሁት ለእናንተ ሰጣችኋለሁ ብያችሁ ነበር። አታመጡም። መቼ ነው የምታመጡት? ሙሐመድ የነገራችሁን ከ7ኛው ሴንቸሪ በኋላ ያለ ታሪክ ነው። ከሙሐመድ በፊት አንዲት ብጣሽ ታሪክ፣ አንዲት አርኪኦሎጂካል ኤቪደንስ፣ ሂስቶሪካል ኤቪደንስ፣ እንደገና ደግሞ የሃይማኖት የሆኑ አንዲት አታመጡ። በተመሳሳይ አሁንም አይሁዶች አሉ። አይሁዶችን ደውሉና ጠይቋቸው፣ አምላካችሁ እዝራ ነው እንደ ይበሏቸው። አይደለም ነው የሚሏችሁ፣ አይደለም ነው የሚሏችሁ። አይ እነሱን መጠየቅ አንፈልግም ማየት እንፈልጋለን ካላችሁ እንግዲህ ቪዛ ቁረጡና እስራኤል ሄዳችሁ የሚያመልኩት እዝራ የሚባል ነው የሚለውን ቼክ አድርጉ። ቪዛ ቁረጡ። ለምን ቁርአኑ ለምን ዋሸባቸው? እኛ ላይ ብዙ ውሸቶች አሉ። ቁርአኑ እነሱ ላይ ስለምን ዋሸ የሚለውን መሰረት አድርገን እንነጋገራለን። የመጣችሁት ሁላችሁንም እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆየልኝ። እፎይ ሰላም ነው? እፎይ እንደና አዝመራ ምንድን ነው እሱ? ዘንድሮም አዝመራ ውስጥ ነህ እንዴ? በፎቶ ደረጃ ነው፣ ፎቶ ደረጃ ነው። እፎይ ምርቱን አሳየን እንጂ ምርጥ ገበሬ መሆን አለብህ። ኦኬ ኦኬ። እፎይ እፎይ። ኦኬ። አረንጓዴ ደስ ይላል። አክቹዋሊ ለምለም ደስ ይላል። መልካም። እፎይ ሰላም ነው? ሰላም ብያለሁኝ። ኢብኑ አኗር አብዱል ይቀድማል። ቲንክ አብዱል የምቀጥል ከሆነ ሰላም ነው። እፎይ ቆይ መሐመድ አሁን የገባው የቀደሙ ካሉ አብዱል እንኳን ደህና መጣ። እንኳን ቆያችሁ። አንተ ሰውዬ አሁን ደግሞ ፕሮፋይል ቀይረ ነው። አብዱል ነህ? አብዱ ነህ? ምን ችግር አለው? በየጊዜው ፕሮፋይል ጠፍተህ ነበር ሰሞኑን። ደስ ስለሚለኝ ነው። አልነበረም፣ ከሜዳ ወጥቼ ነበር። ምነው በሰላም
ኦኬ ለማውራት አንዳንድ ቶች ሲደብሩኝ ጫና መጣብህ። እርግጠኛ ነኝ በውስጥ ቀጥቅጥ አውራ ከተመቸኝ አውራለሁ። እሺ ወይ ምን ነበር ሜቢ ያነሳሁት ላይ እዝራ በቂያማ ቀን አላህ አይሁዶችንና ክርስቲያኖችን ሙስሊሞችን ይከፍላቸዋል አይደለ? እሺ ከዛ አይሁዶችን ይጠይቃቸዋል አስቀድሞ ማንን ነው አምላካችሁ ማንን ስታመልኩ ነበር ይኖራችሁ ይላቸዋል። እነሱም የአላህን ልጅ ኢዝራን ነበር ስናመልክ የኖረው። ከዛ ውሸታም ናችሁ አላህ ሚስት የለውም ስለዚህ ልጅ የለውም ብሎ ወደ ገሃነም ይልካቸዋል። ከዛ ክርስቲያኖችን ይሄድና ደግሞ ማንን ነው ስታመልኩ የነበራችሁት ይላቸዋል። ኢሳን ነው ስናመልክ የነበር ነው ይሉታል። እነሱንም በተመሳሳይ ውሸታም ብሎ ይልካቸዋል። ከዛ ወደ ሙስሊሞቹ ይሄዳል። የኔ ጥያቄ ክርስቲያኖችና ክርስቲያንና ሙስሊሞቹ ላይ ሳይሆን አሁን አይሁዶቹ ላይ ነው። አይሁዶችን ሲጠይቃቸው ማንን ነው ስታመልኩ የኖራችሁ ስላቸው እዝራን የአላህን ልጅ ነው ስናመልክ የኖር ነው ብለው ይመልሱለታል። የት ቦታ ነው እዝራን የሚያመልኩት አይሁዶች? እስቲ አንድ መረጃ ማምጣት ትችላለህ? ከአይሁዶች እዝራን እንደሚያመልኩ አምላካችን እዝራ ነው ብለው ከቁርአን ነገረን እኮ በቃ በቁርአን ከተናገረ ማመን ነው አታለ እና በምን ልሰጥ ነው የፈለከው? እና እኔ ማላምነውን እየዋሸብኝ አይሆንማ። እኛ ላይ ዋሸ ሲጀመር እኮ እፎይ አሁን እኮ ያልተግባባ ነው እኮ ማለት አሁን አንተ እንድታምነኝ በየትኛውም ነገር ቢሰጥ እኮ አይደለም ቁርአንንም ስላላመንከልኝ አታምነኝም እኮ በየትኛውም ቢሰጥ ኖ ሉክ አሁን እኮ ክርስቲያኖች ቢሆን ኖሮ ችግር የለውም። ያ ክርስቲያኖች ኢየሱስ የአብ ልጅ ነው ብለን እናምናለን። መረጃ አልጠይቅህም። ብጠይቅህም ይኸው ታምናላችሁ እኮ ብለህ ይኸው አንዱ ሰንበዲ ብጠይቀው ማንኛውም ብጠይቀው ወልድ የአብ ልጅ ነው እንደ ብትለው አዎ ብሎ ይልሃል። ስለዚህ አብን ነው አላህ ያልነው ምናምን ብለህ መሄድ ትችላለህ እኛ ጋር ሲሆን፣ አይሁዶች በታሪካቸው እዝራ የሚባል ሰው አያመልኩ። እዝራ የሚባል ያላህ ልጅ ነው ብለው ወይ የአብ ልጅ ነው ብለው አያመልኩ። እንዴት አወቀው አንተ እንዴት አወቀው አንተ እንደሌለ? አንደኛ መጽሐፎቻቸው አለ፣ ሁለተኛ ሰዎች እኮ አሉ እያመለኩ አይደለም። እኔ ያለውኝ እኮ እያመለኩ አይደለም። አይምን እኔ አሁን እዝራን እያመለኩ ስላልሆነ እዝራን ነው የምታመልከው ብትለኝ አላመልክም። ታመልካለህ፣ መረጃ አንጣ። ቁርአን ነግሮኛል ካልከኝ በሐሰት እየከሰሰኝ ነው ማላመልከው። ማምጣት ያለብህ ከኔ እምነት መጽሐፍ ነው እንደዛ ብዬ እንደማመልክ። ይኸውልህ አሁን እኛ ላይ ያንተ መጽሐፍ ላይ አይደለም የተናገረው፣ እኛ ላይ ቁርአን ላይ ኡዘይር የአላህ ልጅ ነው ብሎ ይሁዳዎች እንደሚያመልኩት በጊዜው በነበሩ ሰዎች አላህ Subhanahu Wa Ta'ala ነግሮናል። ስለዚህ ያኔ የነበረውን አላህ Subhanahu Wa Ta'ala ስለነገረን አሁን ሊቀይሩት ይችላል። ያኔ ግን ኡዘይርን የአላህ ልጅ ነው ብሎ ያመልኩት ነበር በሰዓቱ ማለት ነው አይሁዶች። እና ያንን ደግሞ ሂስትሪ ከየትም ላመጣልህ አልችልም። ከቁርአን በላይ ደግሞ ማረጃ አልሰጥንም። አብዱ በመጀመሪያ ደረጃ ያኔ ብቻ ሳይሆን እስከ መጨረሻ ድረስ አይሁዶች የሚያመልኩት እዝራን እንደሆነ ነው ያስቀመጠው። አንተ ባልከው እንኳን ቢሄድ አይደለም እስከ መጨረሻ አይልም። ፕሊዝ እንትና ኢብኑ አንዋር ጣልቃ አትግባ፣ ተራ እንጠብቅ። ሎክ አብዱ በቂያማ ቀን መጨረሻ አይደለም እንዴ? ቂያማ ቀን መጨረሻ አይደለም? ቂያማ መጨረሻ ነው። ታዲያ ቂያማ ቀን እኮ ነው የሚጠይቃቸው። አይሁዶችን ይሰበስብና የሚጠይቃቸው እኮ ቂያማ ቀን ነው። አይሁዶችን በአንድ ቦታ፣ ክርስቲያኖችን በአንድ ቦታ፣ ሙስሊሞችን በአንድ ቦታ ያደርጋቸዋል። 3 ቦታ ይከፍላቸዋል። ይኸውልህ አሁን እዚህ ላይ አይሁዶችን ሁላቸውን አንድ ላይ ይህን ጥያቄን ያቀርባለህ ታመጣልኛለህ? እንደዛ የሚል ነገር አይደለም ካልክ አንተ ማስረጃ ማምጣት ይፈልጋል። ምክንያቱም አይሁዶችን በአንድ ቦታ፣ ክርስቲያኖችን በአንድ ቦታ፣ ሙስሊሞችን በአንድ ቦታ ካለ 3 ቦታ ነው የተዘረዘረው። አንተ ነው እኮ አሁን እኔ ማረጃ ሰጠው እኮ ለምሳሌ የሰማኸኝ ነው። አሁን እዛ ላይ ይሁዳዎችን ሰብስቦ ሙሉ ማለት ነው ሙሉ አይሁዶችን እንደዛ ብሎ ነው የሚጠይቃቸው።
አሁን ለምሳሌ ሊኖሩ ይችላል። በሰዓቱ የነበሩ አይሁዶች ሊኖሩ ይችላሉ። ያነዛን ነው እነዛን አሁን ለምሳሌ እነሱ ስለሚያመልኩት ይጠይቃቸዋል። አብዱል መረጃው በሰዓቱን ብትልን አያስኬድም። ለምን ለማስኬድ ልጠይቅ ልንገርህ። አንድ ማስረጃ ብቻ የምጠይቅህ አንዲት፣ ብዙ አይደለም የምጠይቅህ አንዲት። ይኸውልህ ነገርኩህ እኮ አሁን ለምሳሌ ኢየሱስን እናንተ ክርስቲያኖች እንደምታመልኩት ነግሮናል በቁርአን። እሱ ባይነግርህም ችግር የለውም፣ እኔ እነግርሃለሁ። እሱን የነበሩ ቁርአን ሲወርድ የነበሩ ሰዎች አብዱል ዑመር ኢየሱስን እንደምናመልከው ቁርአን ነገረ አልነገረ እኛም እንነግርሃለን። እምነታችን ስለሆነ የምናመልከው ስለሆነ መጽሐፍቶቻችንም ይናገራሉ እኛ ባንናገር። በታሪክ ውስጥ ያሉ ጽሁፎቻችን ይናገራሉ እኛ ባንናገር። ልክ እንደዛው አይሁዶች እዝራ የሚባል እንደሆነ አማናቸው ማስረጃ አናመልክም እያሉ ኖት አመልካላችሁ። ይህ አስቸጋሪ ነው። እኛ ላይ እንደሚቀጥፈው አይነት አስተምሮ ይሆናል ማለት ነው። እኛ ለምሳሌ ሚስት አግብቶ ወለደ ብለን አንልም፣ ግን ሚስት አግብቶ ወለደ ብሎ እኛን የሚቀጥፍብን አሁን እኮ ታሪክ ልሰጥ አልችልም። ታሪክ አይደለም። ታሪክማ ቅርብ ሰዓት የመጣ ሰው የጻፈው ስለሆነ እኔ ቁርአኑን ነው የምነግርህ። ቁርአን ነግሮናል፣ አምነነዋል፣ እንቀበለዋለን፣ እንሰራበታለን። አብዱል እንዳለ ቁርአንን የተቀበልከው በታሪክ መሆኑን አታውቅም እንዴ? ማነው በታሪክ ያለው? እንዴት ነው በታሪክ የምቀበለው? ኦኬ፣ እንዴት ነው በታሪክ የምቀበለው አይደል? ቁርአን ማን ጻፈው? ሰሃቦች እንደመሆናቸው ምንድነው ማስረጃ? ምነው ማስረጃ? ተቀጣጥሎ ነው የመጣው ሰው። ይኸውልህ እንደ እኛ ሰነድ የሚባል ነገር አለው። ሰነድ ማለት ምን ማለት ነው? ምንም መዋሸት። ሰነድ ማለት ምን ማለት ነው? ሰነድ ማለት ቀጥታ ማለት ነው። ወሬ ማለት ነው። ሰነድ ማለት ቀጥታ ከረሱል ማለት ነው። አብዱል አታሳምረው። ወሬ ማለት ነው አይደል? ሰነድ ማለት የወሬ ብዙ አይነቶች አሉ እኮ። ወሬ ብለህ መውሰድ አይችልም። ሰነድ ማለት ወሬ የውሸት እንኳን አለ። ቆይ ወሬ ማለት ነው ሰነድ ማለት which means ቡሃሪ አለ። አንተ ነህ እሱ ወሬ አለ። ልንገር፣ የቡሃሪን ልንገር። እሺ ስህተት ከሆነ ታርመኛለህ። እኔ ቡሃሪ ቢሆን ለምሳሌ ክርስቲያንን ሄጄ ጠይቀዋለሁ። ቡሃሪ እንደዛ ነው ያደረገው። ክርስቲያንን ሄደና ለምሳሌ ነብዩ ሽንት ቤት እንዴት ነው የሚገባው ብሎ ይጠይቀዋል። ክርስቲያን ደግሞ ቃል እንደነገረኝ ከሆነ ሽንት ቤት ሲገባ እንደዚህ በግራ እግሩ ነው ወይ በቀኝ እግሩ ነው ብሎ ይነግርሃል። ቃል ለቃል ደግሞ ማን እንደነገረው ክርስቲያን ይነግረኛል። አብዱል ነግሮታል። ለአብዱል ዜድ፣ ለዜድ ኢቫ፣ ለኢቫ አላህዬ፣ ከዛስ ኢብኑ፣ ከዛስ መሐመድ የሚባለው የመጨረሻው ይሆናል ማለት ነው። ክርስቲያን መጥቶ የምጠይቀው እኔ ማንን ነው? ቡሃሪ ነኝ እኔ። ክርስቲያንን ነው የምጠይቀው። ክርስቲያን ለእኔ ምን ብሎ ነግረኛል? ታውቃለህ ሙሐመድ ቆይ አንዴ ስህተት ከሆነ ታዲያ ቆይ አንዴ አስጨርሰኝ። ቅጥልጥል ማለት ወሬ ማለት ይሄ ነው። ከከሌ ሰማ ከከሌ ሰማ ነው አይደለ? ሰነድ ማለት ያ ማለት ክርስቲያንን ስጠይቀው እከሌ ነገረኝ ብሎ ይነግረኛል። ከዛ እሱን ሃይማኖት ብዬ መሰረትኩት ማለት ነው። ይሄ ሐሚት ነው። ቡሃሪ ነብይ ነው። ቡሃሪ ነብይ ነው። ቡሃሪ ነብይ ነው ወይ? ቡሃሪ ነብይ ነው አይደለም? ነብይ አይደለም። አረግ ተረጋጋ። ታዲያ አንዴ ጥያቄ ቀርባለሁ እኮ ልስጥህ። ትቀጥላለህ፣ ችግር የለውም ትቀጥላለህ በደምብ። ቡሃሪ ነብይ ካልሆነ እሱ ወሬ ሰብስቦ ነብያችን እንደዚህ ያደረገ፣ ነብያችን እንደዚህ ያለ፣ እከሌ ነገረኝ ብሎ ሐሜት ሰብስቦ ወደ 666,000 ሐዲስ ጻፈ። ቡሃሪ ተፈለገ ቁጭ ብሎ እከሌ ነገረኝ እያለ መጻፍ ይችላል። ማንም እሱን ቻሌንጅ ማድረግ አይችልም። ምክንያቱም ቡሃሪ ነገረህን ብቻ ነው የምትቀበለው። አይነ ስውር ነው። ወደ 16 ዓመት ምናምን አካባቢ ውስጥ 666,000 በላይ ሐዲስ ነው የሰበሰበው። ሐሜት ማለት ነው ወሬ። ይሄ ሁሉ ማንኛውም ኮምፒውተር እንኳን አይሰበስበውም በዚህ ዓመት ውስጥ። ደግሞስ በቀን ስንት ሐዲስ ነው?
እኮ እንደማይመጣው እየነገርኩህ እኮ ነው። በቀን ደግሞ ከመቶ ሐዲስ በላይ ቆይ አንዴ ትቀጥላለህ። ከመቶ ሐዲስ በላይ ደግሞ በቀን በጭንቅላቱ ይዛል ይሏችኋል። ከሀገር ሀገር እየሄደ እየጠየቀ ወሬው ማለት ነው። ከመቶ ሐዲስ በላይ በጭንቅላቱ ይይዛል። አንዳንድ ፔጅ እንኳን ቢሆን 100 ፔጅ በጭንቅላቱ በቀን ይይዛል ይሏችኋል። 600 ምናምን ሺህ ሐዲስ በጭንቅላቱ ሰበሰበ ይሏችኋል። ከዛ እሱ የነገራችሁን ታሪክ ሃይማኖት ተደረገና ተመሰረተ። እስቲል እንደው ይሄንን ብስማማለህ እንኳን ተረት ተረት እንደሆነ በአቅም ብስማማለህ እንኳን ይሄ ምን ይባላል? አብዱ ታሪክ ይባላል። ይሄ ምን ይባላል? ታሪክ ይባላል። አንተ ብቻ ለምን እንደምታወራው ቆይ አንተ ብቻ ይኸውልህ ልንገርህ። ሰነድ ማለት ነው ቡኻሪ የጻፈበት ሰዓት ሰሃቦች አሉ፣ ታቢዎች አሉ፣ አትባዊ ታቢውን አሉ። ከነዚህ ሰዎች ሁላቸውም ስለነበሩ ነው። ይኸውልህ ልብ በል ስማኝ፣ ዝም ብሎ አይደለም። አብዱ አንድ ብቻ ብዙ አይደለም የምጠይቅህ፣ አንድ ብቻ ሳባ በቡሃሪ ዘመን የነበረ አሳየኝ። ክፈትና ልነግርህ እኮ ነው። ተረጋጋ አልኩህ እኮ። ክፈተው። ተረጋጋ አልኩህ። ተረጋጋ ልንገርህ። ምንድን ነው የምሮጠው? አይ ለመሰለህ አለ ለአብዱ ነብይን ውሸታም ታደርገዋለህ፣ እቀበላለሁ። ምክንያቱም ቡሃሪ የነበረው ነብይ ከሞተ ከ200 ምናምን ዓመት በኋላ ነው። ነብይ ደግሞ ሰው የሚኖረው ብሏል ከ50 ዓመት እስከ 70 ዓመት ነው ብሏል። ቆይ አዳምጥ። ነብይ ከ50 ዓመት እስከ 70 ዓመት አካባቢ ባለው ውስጥ ነው ሰው የሚኖረው ብሏል። ቡሃሪ የመጣ አብሬጁን ከሞተ ራሱ አብሬጁን የተናገሩት ዝም ብላ ውሸት አዳምጥ። ከ200 ዓመት ምናምን በኋላ ነው ቡሃሪ የነበረው። ስለዚህ 200 ምናምን ስደምራቸው ስንት ይሆናል ማለት ነው? ወደ 300 ዓመት የኖረ ሰው አለ በቡሃሪ ሰዓት እያልከኝ ነው። ስለዚህ ማስረጃውን ክፈተው። ያ ሰውዬም ማወቅ ስለምፈልግ 300 ምናምን ዓመት የኖረ ቀጥል። እየሰማኝ ነው? ቀጥል። ሳባው ኢክሪማ ሳቦች ነበሩ። ሙጃሂድ ነው። ማንኛው ሳባ ነበር? በቃ አንተ አውራ። እሺ በቃ አይ ቀጥል። ለምን መሰለህ? እሺ ቀጥል። አውራ። ችግር የለም። ኖ ቀጥል። ለምን መሰለህ ጣልቃ እየገባሁብህ ያለሁት? አብዱ ስህተት ሰርተሃል። ይሄኛውን ታረም። ሳቦች አልነበሩም አሉ ካልክ ግን እንዳልኩ ነው። ነብይ ጋር ትጋጫለህ። ፕላስ ደግሞ ሳባውን ጥቀስ እስኪ። እኔ የሞቱበትን ዘመኖችን ቼክ ማድረግ አልሰማኝም እኮ ያልኩህ። ሰሃቦች ነበሯ። ሰሃቦች ለታቢዎች ያስተላልፋሉ። ታቢዎች ለአትባው ታቢን ያስተላልፋሉ። አትባው ታቢን ደግሞ ለተከታዮቻቸው ያስተላልፋሉ። እየጻፉት ነው የሚያስተላልፉት። እሱን የነገርኩህ እንጂ ቡኻሪ በራሱ ጊዜ የሰበሰበው አይደለም ሆነ ያስተላለፈልህ። ምንጭ አለው ከማን እንደያዘው ማለት ነው። አብዱል አሁን አንድ ነገር አስተካክለ ሌላ ስተሰራ ደግሞ አሁንም ኦኬ። በቡሃሪ ሰዓት ሰሃቦች እንደሌሉ አመንክ ማለት ነው። ቴንኪው አልቅድም እኮ አላልኩ። ሰሃቦች ነበሩ ነው ያልኩ። ሰሃቦች ነበሩ ከረሱሉ ሰለላሁ ዐለይሂ ወሰለም በኋላ ከዛ አሉ ብለህ ነበር አሉ ብለህ ነበር እየሞገትከኝ የነበረው። አሉ የሉም ብትል ኖሮማ እዚህ ስማች አትሞግተኝም ነበረ። ኤኒዌይስ አለመኖራቸው ከተስማማን ቡሃሪ የሰበሰበው የተጻፈን ነው ወይንስ የሰማውን ነው? ሰሃቦች የተናገሩትን ሰሃቦች ያስተላለፉትን ሐዲስ እሱ ተቀብሎ ጽፎታል። ስለዚህ ቼን ኦፍ ናሬሽን ከከሌ ሰማው የሚለው ናሬሽን ለምን አስፈለገ? ቀጥታ ጽሁፍ ከሆነ ሎክ በደንብ አስተውል አብዲ። ከክርስቲያን ቀጥታ የተጻፈው ከመጣልኝ ከከሌ እከሌ ነገረው ለከሌ እከሌ ነገረው የሚል ቼን ኦፍ ናሬሽን ለምን አስፈለገ? ወንድማችን አብዱ የተጻፈ ከሆነ ኢብን አባስ የጻፈው ኢብን አባስ እንደጻፈው ነው እንጂ የሚባለው ከከሌ ከሌ ነገረው ለምን መባል አስፈለገው? አንድ እሱ። ሁለተኛ በቃ ይሄን ልጨርስልህ፣ ወደ ሁለተኛ ትሄዳለህ። በሰዓቱ መናፊቃንና ውሸታሞች ነበሩ።
እና ያልሆነ ሐዲስ ያልሆነ ነገር የዘገቡ ስለነበረ ሰዎቹ የተጠቀሱበት ምክንያት አንደኛው ውሸት እንዳያስተላልፉ ነው። ሐዲሱ ራሱ ትክክለኛ እውነተኛ ቢሆን ያኛው ሰው ያስተላለፈው ውሸተኛ ከሆነ ያ እውነተኛ ሐዲስ አይስተላለፍም ነበር በሰዓቱ። ለምን? ሰውየው የሚዋሽ ከሆነ ውሸትን ስለሚጨምርበት፣ እየሰማኸኝ ነው? ውሸትን ስለሚጨምር፣ በሌላ ቦታ ውሸትን ስለሚጨምር እሱ ያስተላለፈው ሐዲስ ትክክለኛ ቢሆን አስተላልፉት ነበር። ሰውየው ምንድነው ከዛብ ነው ይሉት ነበር የሐዲሶች ዋናዎቹ ማለት ነው። ለዛ ነው የሰዎቹ መረጃ ልጠይቅህ እገደዳለሁ። አሁንም መረጃ ስጠይቅህ እንደምትናደድ አውቃለሁ። ምክንያቱም እያልክ ያለው ውሸት ነው። ሶሪ፣ መረጃ ልጠይቅህ ተገደድኩ ማለት ነው። ምንድን ነው ውሸት ያወራሁት? ያልከው ነገር ውሸት። ምንድን ነው ውሸት ያወራሁት? ኦኬ፣ ቡሃሪ የሰበሰበው ውሸቱን ንገረኝ። የትኛው ቡሃሪ የሰበሰበው ጽሑፍ ነው የሚል ማስረጃ ስጠኝ። ማለት አልገባኝ። የተጻፈ ሰሃቦች የጻፉትን መጽሐፍቶች እንደሰበሰበ ማስረጃ ስጠኝ። እና ሳይጻፍ ነው እንዴ? በራሱ ጊዜ ከየት አመጣው ልትለኝ ነሽ? ማስረጃ ስጠኝ። እሰጥሃለሁ። ወይ መጣሁ። ቆይ አንዴ መጣሁ። የትኛው ሰሃባ? ትንሽ ትቆይኛለህ? አለኝ፣ እቆያለሁ። ቼክ አድርገና ነው፣ ችግር የለውም። መቼም አታመጣም። እኔስ ንፋስ አለ። እሺ፣ በፈለግከው ሰዓት ያዝና ነው፣ ችግር የለውም። አታመጣም መቼም። እኔስ እሺ፣ አላህዬ ኢብን አንዋር መሐመድ መቀጠል ትችላላችሁ። ሜቢ ቶፒኩ ትንሽ ሽፍት ሆኖ ለዚህኛው ውስጥ ከቶኛል። ከቶፒክ ያወጣኝ ቶፒኩ ዋናው አይሁድ ኡዘይር የአላህ ልጅ ነው ብለው ነው ወይ የሚያመልኩት የሚል ነው ጥያቄው። ወደዚህኛው ቶፒክ ወሰደኝ አብዱ። እንዲመቸው ግን አያዋጣም ወደዛ ቢገባ። ቡሃሪ 74:39 አንድ የክርስቲያን ክፍል ነው። እዚህኛው ቶፒክ ላይ ባልና ትጠይቃለህ። አንደኛው አዲስ አርጋ አንደ ነው። አይ ከሌላ ቶፒክ አንዴ ትጠይቃለሽ። መጨረሻ ላይ እቺኛውን አንዴ አዲሷን አንብባት። ኦኬ፣ እሺ። ይነበባል አይደል? ሐዲሱ ያ ሙስሊሞች በደንብ አዳምጡ። እንግዲህ እስልምና ምን ያህል ክሌም እንደሚያደርገው ደግሞ ማስረጃ እንዴት ማቅረብ ይችላል፣ ኤቪደንስ አለው ወይ የሚለውን ነው ዛሬ የምናየው። ግን ምንም ኤቪደንስ እንደሌለው ደግሞ እናሳያችኋለን። ሎክ ምን እንደሚል ማለት ነው። ሳሂህ አልቡኻሪ 7439 ላይ ምን ብሎ ይናገራል? የቂያማ ቀን ማለት ነው፣ የውመል ቂያማ ወይም የትንሣኤ ቀን ዘን ኢት ዊል ቢ ሴድ ቱ ዘ ጁስ፣ ለአይሁዶች ደግሞ እንደዚህ ይባላል ይላል። ዋት ዲድ ዩ ዩዝ ቱ ወርሺፕ፣ ማንን ነበር የምታመልኩት ተብለው ይጠየቃሉ። ዘይ ዊል ሪፕላይ ዊ ዩዝድ ቱ ወርሺፕ እዝራ ዘ ሰን ኦፍ አላህ፣ እኛ የምናመልክ የነበረውን የአላህን ልጅ እዝራን ነበር ብለው ይመልሳሉ። ኢት ዊል ቢ ሴድ ቱ ዘም፣ ለእነሱም ከዚያ እንደዚህ ይባላሉ። ዩ አር ላየር ፎር አላህ ሃዝ ኔዘር ኤ ዋይፍ ኖር ኤ ሰን፣ ከዛ አላህ ምን ይላቸዋል? እናንተ ውሸታም ቀጣፊዎች፣ አላህ ሚስትም ልጅም የለውም ብሎ ይመልስላቸዋል። ኦኬ፣ አይሁዶች የቱ ጋር ነው? ቀጥልፈሽ ሎክ አሁን አላህ ቀጥታ የሚያያይዘው ኦልዌይስ ምንድነው? ልጅን ከሚስት ጋር ነው የሚያያይዘው። እኛንም ሲከሰን ከሚስት ጋር እያይዞ ነው። አላህ ሚስት ሳይኖረው እንዴት ልጅ ይኖራል ይላል። 6ኛው ሱራ 101ኛው አያ ነው። ክፈተው። አላህ ሚስት ሳይኖረው ልጅ እንዴት ይኖረዋል? የችሎታ ጉዳይ ይጠይቃል ማለት ነው። የትኛውም ክርስቲያን አምላክ ሚስት አግብቶ ከዛ ልክ እንደ ሰውኛ ጫጉላ ቤት ገብቶ ተረግዞ ከዛ 9 ወር ተወለደ ሚል ክርስቲያን የለም። እኛ ወልድ ክርስቶስ አካላዊ ቃል በስጋ ማርያም የተገለጠው አስቀድሞ ከአብ ቃል ተወለደ ስንል ቃል የአብ ቃሉ የባህሪ ቃሉ ነውና ከሱ የሚወጣ ነውና ልጅ ብለን እንጠራዋለን እንጂ ይሄ ተምጦ የሚወለደውን እሳቤ አይደለም። የአብ የባህሪ ቃሉ ነው። ያ የአምላክ ቃል ደግሞ ፍጡር አይደለም።
ከእርሱ የሚወጣ ነው ቃሉና ልጅ ብለን እንጠራለናል እንጂ ሚስት አግብተው ምናምን ነገር ይላል። እርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት ከሌለው ልጅ አይኖረውም ነው። ስለዚህ አይሁዶቹን ሄደና ማን ነው የምታመልኩት ብሎ ይጠይቃቸዋል። እዝራ ይላሉ። ሲመልሱ አይሁዶቹ እዝራ ነው የምናመልከው ያላህን ልጅ ይላሉ። እንዴ ሚስት ሳይኖረኝ ውሸታም ናችሁ እናንተ፣ ሚስት የለኝም ስለዚህ ልጅ የለኝም ብሎ ይላቸውና ገሃነም ይከታቸዋል። ደውሉ እስኪ። ከፍልስጤም ጎን ነን ማለት ብቻ ሳይሆን አይሁዶች እና እስራኤሎች ማንን ነው የሚያመልኩት? አንድ ኮል አድርጋችሁ እነኚህ እስራኤል የሚባሉት ከፍልስጤም ጋር ዘላለም የሚጣሉት አምላካቸው እዝራ ነው እንዴ ብላችሁ ጠይቋቸው። እስራኤሎችን ምንድነው የምታወሩት ነው የሚሏችሁ። ምንድነው ብትሉት እዝራ እንደ ማንኛውም ሰው ነው አምላክ አለው ብላ ነው የሚለው።